በጉልበትና በግድ ይቅርታ አስጠየቁት የሚባል ጉድ ነው። ስለዚህ ለነፍሰ ፈርቻለሁ። ኢትዮጵያውያን እዩ ጩፋ የመጀመሪያ የነፍሴ በሞት ቢጠፋ አንድ ነገር በካሌ ጉዳት ቢደርስ በሱ በኩል እንደሚደርሰኝ በቤተሰቦቹ በኩል እንደሚደርሰኝ የኢትዮጵያ ሕዝብ እንድታውቁልኝ እላለሁ። ባለስልጣን ቢሮ ቁጭ አድርገው በምን ያህል ማሳቀቅ ይህ ልጅ ይቅርታ እንዲጠይቅ እንዳደረጉት ተመልከቱ። ሙሉ ቪዲዮን አሳያችኋለሁ። ኮፒ ሊንኩን አደራ። አንተ ይሁን በአገርም ከአገርም ውጭ ያላችሁ ኢትዮጵያውያን በሙሉ በወንጌል አማኞች ዛሬ ይዤላችሁ የቀረብኩት ቪዲዮ የይቅርታ ቪዲዮ ይሆናል። እሱም ከዛሬ ከአንድ ወር በፊት ክራይስት አርሚ ኢንተርናሽናል ቸርች መስራችና ባለ ራዕይ የሆነው ነብዩ እዩ ጩፋ ላይ አንዳንድ የተናገርኳቸው የስህተት ቃላት፣ የሚያስቀይሙ ቃላት፣ ማንነቱን የማይገልጽ ህይወቱ ያልሆነውን ነገር በማውራት ስላሳዘንኩ ይቅርታ ልጠይቅ መጥቻለሁ። ስለዚህ የእግዚአብሔር ሰው ነብዩ እዩ ጩፋ እውነተኛ የእግዚአብሔር ሰው፣ እውነተኛ የወንጌል አገልጋይ፣ የእግዚአብሔርን ወንጌል በመስበክ ቃሉን በመስማትና የእግዚአብሔር እጅ በማየት ብዙዎች ከብዙ አይነት እስራቶች፣ ከአጋንንት እስራቶች፣ ከበሽታ ሲፈወሱ በአይኔ እኔ ምስክር ነኝ። ለዚህ ግብአት ደግሞ አብረን በነበርን ዘመን በየአደባባዮቹ ወንጌል እንዲያገለግል ሰው ወንጌልን ሰምቶ የእግዚአብሔር ልጅ እንዲሆኑ ኢየሱስን በማመን እንዲድኑ ብዙ አደባባዮችን ከሚያመቻቹቱ ግለሰቦች አሉ እኔ ነበርኩ። ዛሬ በአንዳንድ ወገኖች ሐሳብና ምክር ተሳስቼ ለተናገርኩት ለጥፋት ቃላት በእግዚአብሔርና በእግዚአብሔር ሕዝብ ፊት ይቅርታ ሊጠይቅ መጥቻለሁ። የእግዚአብሔር ሰው አብረን በነበርን ዘመን እግዚአብሔር እንዴት ሲጠቀም እንደነበረ አሁን እየተገለጠ ካለው ክብር የሚበልጥ ክብር ሚዲያ ባልነበረ ዘመን፣ ቴክኖሎጂ ባላደገ ዘመን ዓለማትን በወንጌል እንደዞርክ ብዙ አገልግሎትን አብሬ እጄ በአይኔ ያየሁበት ዘመን ነበር። የማይረሱ ጊዜያቶች እየጸለይን ወደ ቤታችን ወደ ማደሪያችን እስከ ማንሄድ ድረስ የእግዚአብሔር ክብር በእኛ ላይ ወሮን እየጸለይንና እያነባን የቆይንበት ዘመናቶችን እኔ አውቃለሁ። ይህንን ድንቅ የእግዚአብሔር ስራ፣ ይህንን ድንቅ የእግዚአብሔርን እጅ በአንተ ሲገልጥ የነበረ እግዚአብሔር የተመሰገነ ይሁን። ዛሬም እየተገለጠ ላለው ለእግዚአብሔር ክብር ለሱ ይሁን። ግን ይህን እያወቁ በድንገት ሰው ስላሳስተኝ ተሳስቼ የተናገርኳቸው ቃላቶች በሙሉ በእግዚአብሔር ፍቅር ይቅር እንድትለኝ እለምናለሁ። ወዳጄ ወንድሜ፣ የእግዚአብሔር ሰው፣ የእግዚአብሔር ወንጌል አገልጋይ፣ የእግዚአብሔር መንግስት ሰራተኛ የሆነ ነብይ ይቅርታን ለመቀበል የሚጨክን ልብ እንደሌለ አውቃለሁ። በእውነት የፍቅር ሰው ነህ፣ ትሁት ነህ፣ ልበ ሰፊ እንደሆንክ አውቃለሁ። ብዙ የተራቡትን ስታበላ አውቃለሁ። በአይኔ ደሳሳ ጎጆ ውስጥ የነበሩትን ሰዎች ቢላ ሰርተህ እስከ መስጠት ድረስ ላለ ነገር ሳትነፍግ የሰጠኝ እግዚአብሔር ነው ብለህ ለሰጠው ጌታ ስትሰጥን ጭምር ይህንን ህይወትና አገልግሎትን የማይወጥነውን ነገር በመናገር እጅግ በጣም ስህተት መሆኑን አምኛለሁ፣ ተጸጽቻለሁ። በእግዚአብሔርና በሰው ፊት አሁንም ደግሜ ደጋግሜ እላለሁ። ይህንን ይቅርታ እንደምትቀበል ይቅርም እንደምትለኝ አምናለሁ። ለማገልገል ከጎኔ እንደሚቆምም ጭምር ባለማስመሰል ቅልጹ ልቤ ወንድሜ ቃል እገባለሁ። የዛሬውን ጥፋቴን ይቅር በለኝ። አንተ የወንጌል አገልጋይ የእግዚአብሔር ባሪያ ይህንን እንድትቀበልልኝ ይቅርታ እላለሁ። በእግዚአብሔር ስምና በእግዚአብሔር ሕዝብ ፊት እላለሁ። ይቅር በለኝ፣ ይቅርታ አድርግልኝ እላለሁ። ይህ ቪዲዮ ወደሱ እንዲደርስ ሼር። እንደዚህ ባለ ተመሳሳይ ወከባ ይቅርታ ሊያስጠይቁት እንደሚችል ከአንድ ወር በፊት ድምጽ በሆንኩለት ቪዲዮ ላይ ማስጠንቀቂያ ነግሬው ነበር ለዚህ ወንድሜ። ይህንን ቪዲዮ ስሙት፣ ከአንድ ወር በፊት የሰራሁት። ሌላው ግን ወንድማችን አንተ ራስህ ከዚህ በኋላ የሚደርስብህ ወከባ በሚደርስብህ እንግልት ምክንያት ይቅርታ እንድትጠይቅ ነው የሚደረገው። ገንዘብ ተከፍሎኝ ስም እንዳጠፋ ተቀጥሬ ነው ብለህ ምስክርነት እንድትሰጥና ይቅርታ እንድትጠይቅ ነው የሚደረገው። ለምን? ይሄ ንግድ፣ ይሄ ማጭበርበር፣ ይሄ በእግዚአብሔር ስም መነገድ እንዲቆም አይፈለግም። ከአንድ ወር በፊት በህይወቱ ስጋት በተሰማው ወቅት የተናገረውን ቪዲዮ ከታች አያይዝላችኋለሁ። ልክ እንደነገርኩት በወከባና በማስፈራራት በግድ ይቅርታ እንዲጠይቅ አድርገውታል። የምትመለከቱት ወጣት ጥጋቡ ባለትዳርና የልጆች አባት ሲሆን በባንክ ቤት ተቀጥሮ የሚሰራ የባንክ ቤት ሰራተኛ። ከዚህ ጋር በተያያዘ ጉዳይ ለአንድ ወር በሚጠጋ ጊዜ ውስጥ አስረው ፖሊሶች እስር ቤት ውስጥ ሲደበድቡት፣ ሲቀጠቅጡት ይህንን ይቅርታ እንዲጠይቅ ሲያስገድዱት እንደነበረ እኔ ኢንፎርሜሽኑ ነበረኝ። ከዛም ባለፈ ደግሞ የሚሰራበት ቦታ ላይ ያሉ ማናጀሮች ከዚህ ጋር በተያያዘ ጉዳይ ከስራ ገበታው ላይ አፈናቅለውታል። ያም ይሁን ብሎ ሌላ ቦታ ለመቀጠር ስራ ተወዳድሮ በአንደኝነት ቢያጠናቅቅም እዛ ቦታ ላይም ያሉ የማኔጅመንት አስተዳደሮች በቀጥታ ይህንን ግለሰብ ማለትም እሱ ስጋት ይሆንብኛል ያለውን እዩ ጩፋን ይቅርታ ካልጠየቀ በስተቀር ስራ ሊቀጠር እንደማይችል ነግረውታል።
አሁን ላይ የፍርድ ቤት ቀጠሮ አለ። ፍርድ ቤት ቀጠሮ ነፃ ተብሎ በነፃነት እንዲለቀቅና ወደ ስራ ገበታው እንዲመለስ ቤተሰቦቹን የሚያስተዳድርበት ኢኮኖሚ እንዳይዘጋ የግድ ተንበርክኮ ይቅርታ እንዲጠይቅ አድርገውታል። እነዚህ ሐሰተኛ ነቢያት ይህንን ነው የሚያደርጉት። ኢኮኖሚያችሁን እንዲጎዳ ያደርጋሉ። በዛ ምክንያት አስገዳጅ ሁኔታ ውስጥ ስትገቡ ይቅርታ እንድትጠይቁ ያደርጋሉ። ካልሆነ ደግሞ በእነሱ ዙሪያ ያሉ የፖሊስ አባላቶችን በመጠቀም በአስገዳጅ ሁኔታ ገብታችሁ ተደብድባችሁ ይቅርታ እንድትጠይቁ ትደረጋላችሁ። አሁንም መንግስት ይህንን ጉዳይ መመልከት አለበት። ከታች ምን እየተሰራ ነው? ዩኒፎርም የለበሱ ፖሊስ ጣቢያን የሚያስተዳድሩ አስተዳዳሪዎች ከነዚህ ገንዘብን ከህዝብ ሰብስበው ራሳቸውን በኢኮኖሚ ካፈረጠሙ ሰዎች ጋር ምን ግንኙነት አላቸው የሚለውን ማየት አለበት። ይሄ ልጅ እውነት ተናገረ። የተናገረው እውነት አሳሰረው። መታሰር ኖርማል ነው። እንደ ህጉ አግባብ ታስረክ መጠየቅ ያለብን ትጠይቃለህ። ምክንያቱም ሁሉም ከህግ በታች ነው። ነገር ግን ታስሮ ድብደባ ነበረበት። ድብደባው ደግሞ ይቅርታ እንዲጠይቅ የሚያስገድድ ድብደባ አይነት ነበር። የስራ ገበታው ላይም እንዲነሳ ተደረገ። ሌላም ስራ ቢፈልግ ስራ የሚቀጥረው ወጣ። ስለዚህ የተገደደው ይህ ወጣት በማይሆን ሁኔታ ውስጥ ገብቶ ልጁን ያለ አባት ከማስቀረትና አጉል ፍርድ ከሚፈረድበት ብሎ ተንበርክኮ ያላመነበትን ጉዳይ እየተናገረ ይቅርታ እንዲጠይቅ ነው የተደረገው። ፍትህ ካለ እውነት ካለ ለዚህ ወጣት እንቁምለት። የወላይታ ሶዶ ነዋሪ ነው። ከቻለን ይሄ ልጅ ከዛ ከተማ አውጥተን የምር ኢኮኖሚካሊ እንዲደራጅ አድርገን ከነዚህ ሰዎች ቁጥጥር ውጪ እንዲወጣ ኢኮኖሚካሊ ሰፖርት አድርገነው ራሱን የሚችልበት ቤተሰቡን ይዞ የሚንቀሳቀስበት ከዛ ተቀጥሮ ሌላ ድርጅት ውስጥ የሚሰራበትን ሁኔታ እናመቻችለትና ይህን ሰው ነፃ እናውጣው። እስከ መቼ በእነዚህ ጉልበተኞች ሰው እየተበደለም ይቅርታ በግድ እንደሚጠይቅ አላቅም። ሆስፒታል ሄደ 40 ሺህ ከፍለ ስትመጣ ፈገግ እያለች የምትቀበል ምስት ቸርች መታ 5000 ሰጥተህ ስትመለስ እንዲህ የምትል ከሆነ ችግር አለባት። ቀጣይ እሑድ ይዘና ኳስ እያየህ 10 ሺህ ብር አስይዞ በማይክሮ ሰከንድ የሚበላ ሰው አለ። ብራዘር ለጌታ ሲባል የምትደብቀው ነገር አለ የለ አሉ። ቸርች ውስጥ ዋጋ አንድ ሰው ብድግ ብሎ ትልቅ ነገር ሲሰጥ ቁጭ ብሎ ሂሳብ የሚሰሩ እኛ ኦዲተር አለን። አትጨነቅ። ወይኔ እንትና የሰጠውን አይታል እንትና አለኩ እንትን ሰጣለሁ አለምና ሂሳብ የሚሰሩ ሰዎች አሉ። ይሁዳ አይነቶች ናቸው። ሌሎች ደግሞ አሉ ቁጭ ብሎ የጌታን ክብር የሚያዩ ይገባል፣ ወርቁ ይገባል፣ ብሩ ይገባል የሚሉ። ይሄ ሰው እያለ ያለው እኛ ጋር መጥተህ ገንዘብ ስትሰጥ ጥያቄ የምትጠይቅህ ሆስፒታል ሄደህ ለህመም ገንዘብ ስታወጣ ምንም የማትል ሚስት ካለ አጋንንት ስላለባት ነው እኛ ጋር አምጣት እያለ ነው። ስለዚህ እዛ ቸርች ውስጥ ያሉ ባሎች ሚስቶቻቸውን ሳያማክሩ በሚሰጡት ገንዘብ ዙሪያ ሚስቶች ጥያቄ ቢያቀርቡ አጋንንት እንዳለባቸው ባሎች እንዲያስቡ እያደረገ ነው ሰውየው። ሌላው ምንድነው? ትልልቅ ገንዘብ ሲሰጥ ቃል ሲገባ ቁጭ ብለው የሚያሰሉ ሰዎች አሉ። ግን የለውም እኛ ኦዲተር አለን ይላል። ምንድነው? ማሰብን፣ ማሰላሰልን፣ ጥያቄ መጠየቅን አበረታታ። ፈረስ በዚህና በዚህ መከለያ ተደርጎለት በጎንና በጎን የሚመጣው ነገር እንዳይረብሸው ቀጥ ብሎ ፊቱን እያየ እንዲሄድ እንደሚደረጉ ሁሉ እነዚህ ሰዎች የማሰብ አድማስክ ላይ መከለያ አድርገህ እነሱ የሚሉትን ነገር ብቻ እያደረግ እንድትጓዝ ነው የሚያደርጉ። ለዚህ ደግሞ ጥቅሶች አሏቸው። ጥቅሱን ደግሞ የሚጠቅሱት የእግዚአብሔር ቃል በተጻፈበት በዛ በትክክለኛው መንገድ ሳይሆን እነሱ ገንዘብ በሚያገኙበት በፍላጎቶቻቸው መንገድ ነው የሚሰብኩ። ጥያቄ የሚጠይቁ ሰዎችን ስም ይለጥፍባቸዋል። ይሁዳ የሚል ስም፣ ማሸማቀቂያ ማለት ነው። የማይጠይቁ የማያገናዝቡ ዝም ብለው የሚያደርጉ ሰዎች ደግሞ የጌታን ክብር የሚያዩ ሰዎች ናቸው ይላል። እነዚህ ሰዎች በቀድሞ ፍትህ ሚኒስቴር ከዛም ሰላም ሚኒስቴር አሁን ደግሞ አዲስ በተቋቋሙ በካውንስሉ በኩል ቸርች የሚል የተቋምነት ፈቃድ ያላቸው ግን ግለሰብ ሆነው በተቋም ስም የተደበቁ የእግዚአብሔርን ወንጌል የማያገለግሉ የግል ፍላጎቶቻቸውን በሚያጭበረብሯቸው ሰዎች አቅምና ገንዘብ የሚያሳኩ ግለሰቦች ናቸው። ሲጠይቁ ለግላቸው የሚጠይቁ አይመስሉ። ለቤተ ክርስቲያን ለጌታ ቤት ምናምን ይላል። የቤተ ክርስቲያን የሚባል የጌታ ቤት የሚባል የለም። በእርግጥ የምትመለከቱ ትልቅ አዳራሽ አለ፣ ቲቪ ስክሪን አለ፣ ወንበሮች፣ ማይኮች፣ ስፒከሮች፣ የሙዚቃ መሳሪያዎች ምናምን ትመለከታል። ይሄ ሁሉ ግን ጉዳዩ ቸርች እንደሆነ እያሰብክ ለግለሰቡ የግል ፍላጎትና ጥቅም ገንዘብ እንድትሰጥ ማድረግ ነው። ስትሰጥ ምንድን ነው የምትባለው? ለጌታ ቤት ነው የምትባለው። የጌታ ቤት ግን ነው ወይ? ጉዳዩ አይደለም። የግሉ የራሱ አዳራሽ ነው። በእርግጥ በካውንስሉ ቸርች ተብሎ ተመዝግቦለታል። በካውንስሉ ውስጥም በቦርድ አባልነት ያገለግላል። ይሄ የጊዜና የገንዘብ ኃይል የፈጠረው ጉዳይ ነው።
አንተ የምትሰጠውን ነገር ሁሉ ቸርች ነው የእግዚአብሔር ቤት ነው እያልክ ነው የምታደርገው። ነገር ግን መጠየቅ የጀመርክ ጊዜ ይሁዳ ነው ስምክ። ነገር ግን ሚስትህን አማክረ ልስጥ አልስጥ ብለህ ከባልሽ ጋር የምትማከሪ ጊዜ ባልሽ ውስጥ አጋንንት እንዳለው ሚስትህ ውስጥ አጋንንት እንዳለው ነው ይሄ ሰውዬ የሚሰብክ። ለምን በኤኒ ሚንስ ገንዘብ ከእናንተ ኪስ ውስጥ ወደሱ ኮሮጆ መወርወሩ እንዲቋረጥ አይፈለግም። ተቋም ነው፣ ወንጌል ነው፣ ለጌታ ነው የምትሰጠው ምናምን ብለው በጓሮ እንደዚህ ያለ ሆቴል ይገነባሉ። እንደዚህ ያሉ ሰዎች ወገኖች፣ ሁለተኛ ጴጥሮስ ምዕራፍ 2 ላይ እነዚህን ሐሰተኛ ነቢያቶችና አስተማሪዎችን ሲገልጻቸው ገንዘብን በመውደድ ይራቡባቸዋል ነው የሚለው። አንደኛውና ትልቁ የሐሰተኛ ነቢያት መገለጫ ገንዘብን አምላካቸው አድርገው በፍቅር መንቀሳቀሳቸው ነው። የትኛውን ቦታ ላይ ክሩሴድ ያደርጉ፣ ወንጌል ስብከት ያደርጉ፣ ትርፋቸውን አስልተው ይንቀሳቀሳሉ እንጂ የነፍሳት መዳን የሰዎች መለወጥ ምናቸውም አይደለም። ስለዚህ ወዳጆቼ ኪሳችሁን እንጂ ነፍሳችሁን ከማይፈልጉ ከሐሰተኛ ነቢያት ራሳችሁን ጠብቁ ለማለት ነው ይህን ቪዲዮ የሰራሁት።